ሰላም ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ተመልካቾቼ ደህና ናችሁ አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ህይወት ራሳሪ እግዚአብሔር ይባርክ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ አንድ ጠጠር ላለ ሀሳብ የመጣሁት ተሞክሮ ወይ ደግሞ ያለፍኩበትን ሰዎችን ያስተምራል ብዬ ስላሰብኩኝ ላካፍላችሁ ነው የመጣሁት። እሱ ምንድን ነው? እሱ ስልክ ለምሳሌ ይሄ ስልክ አለ አይደለ? ቫሊዩ አለው፣ ጥቅም አለው። እውነት ለመናገር ስለ ስልኩ ነው ላወራ የመጣሁት። እኔ ህይወት ላይ በጣም እንትን ስላለኝ ማለት ነው። አሁን ስለያዝኩት ኦልሬዲ ቀላል ሊሆን ይችላል፣ ሰዎች ሲያዩት ቀላል ሊሆን ይችላል፣ ግን ቀላል አይደለም። ስልክ ራሱ በራሱ ለማግኘት በጣም ከባድ ነው እና ከዛሬ 4 ዓመት በፊት እኔ ይሄ ስልክ አልነበረኝም። ሱፐር ማርኬት ምናምን ሲሄድ ወይ ደግሞ በገበያ በኩል ሳልፍ መስታወት ውስጥ ተቀምጦ ሳየው ምገዛው አይመስለኝም፣ ሚይዘው አይመስለኝም። ይሄ ስልክ ያለው ሰው ወይ በቃ ባለጸጋ ወይ እግዚአብሔር ይሁን አዳልቶለት ምናምን ነበር የሚመስለኝ። ምክንያቱም አላቅማ እንደዚህ አይነት ስልክ ይዛለው ብዬ ምናምን አስቤው አላቅም ጭራሽ። እና ይሄ ስላችሁ በጣም ከባድ ስለነበረ ነው። እና ወደ አረብ ሀገር ፕሮሰስ አድርግ ይሄ ስልክ ያስፈልገኝ ነበረ፣ ግን ደግሞ አልነበረኝም ማለት ነው። እሱ ምንድነው? እሱ እዚህ አረብ ሀገር ቀድሞኝ የመጡ እንወስድሻለን ብለው ቃል ገብተውልኝ ነበር ጓደኞቼ ማለት ነው። እና በዛ መሰረት እነሱን ለማግኘት ይሄ ስልክ ስለሚያስፈልገኝ እዛው ደግሞ ያላቸው ነበሩ። ስጠይቃቸው
ብሎክ አድርገውኛል። ማናገር ራሱ አይፈልጉም። እንዲሁም ደግሞ አረብ ሀገር ሄዳለሁ ምናምን ብዬ ሳወራ ኧረ በስመ አብ ዝም በይና ቁጭ በይ ምናምን ነገር እንዴ ምናምን ይስቁብኝ ነበረ። በጣም ነበር በቃ ሚዝናኑት በእኔ ሀሳብ ማለት ነው። እኔ ግን ያው ቀጥዬ ያው እንዴትም ብዬ ብቻ ተጣጥሬ መጣሁ ማለት ነው። ከዛ ልመጣ ሁሉ ነገር ካለቀልኝ በኋላ አይ ቲንክ እነኛን ሰዎች ሄጄ ቤታቸው ድረስ ቻው በቃ ይኸው ልሄድ ነው ብሎክ አድርገውኛል ደውዬ እንዳልነግራቸው። ስለዚህ ቤታቸው በር አንኳኩቼ ቻው አልኳቸው ማለት ነው። እና አይ ምናምን ነገር አልመሰለንም ነበረ እኮ እንደዚህ ይሳካ ምናምን አሉኝ ማለት ነው። እና ነገሮች ይሳካሉ፣ ግን ወዲያው ላይሆን ይችላል፣ ወዲያው አይሳካም፣ ወዲያው አይሆንም። እና ሰው መድከም መጣር አለበት። ከዛ ግን እግዚአብሔር መጨመር አለበት። እግዚአብሔር ያልተጨመረበት ነገር ምንም ነው ምድር ላይ ማለት ነው። እና እግዚአብሔር ፈቅዶ እኔ መጥቻለሁ ዛሬ። ከአንድም ሁለት ሶስት ስልክ ኖሮኝ ያው ከምቀረጽበት ውጪ እኔ ስለ ስልኩ አይደለም የማወራው። ምክንያቱም እታች ያሉ ሰዎች የሚደርሱ አይመስላቸውም። በቃ የሆነ ቦታ የሚደረስ አይመስላቸውም እና ይደረሳል ነው። እኔ ምስክር ነኝ እንደሚደረስ። እኔም እግዚአብሔርን አሁን እዚህ ጋር ሪሉን ነው የማወራው ለዩቲዩብ ብዬ ወይ ደግሞ ይሄ ለሰብስክራይቡ ብዬ አይደለም። ሪሉን እውነቱን ያለኩበትን ነው ማውራው ማለት ነው። እና ማውራት ስላለብኝ ሰዎች እንዲማሩ ስለፈለኩ ነው። እና የነበረች ስልክ እች ነበረኝ። በጣም ነው የምወዳት፣ እስካሁን አለች። አይ ቲንክ ግን ከዚች ወደ ሌላኛዋ ስልክ ሄድኩት። አሁን ካሳየኋችሁ ሌላ ወደዚች ነው። ሁሉም ነገር ስቴፕ አለው። ይሄን ስላችሁ ህይወት በራሱ ስቴፕ አለው። የምታልፉበት መንገድ ምናምን ስቴፕ አለው ማለት ነው። ሁሌ መሞከር ነው ከሰው ልጅ የሚጠበቀው፣ መጣር ነው፣ መድከም ነው። እና ሰዎች የሚላችሁን ነገር ልባችሁ ካልፈቀደው አትቀበሉ። በቃ መቀበል የለባችሁ። ምክንያቱም ለምን የሰው ልጅ የእናንተ መክሊት አያውቅም። በቃ እናንተ ውስጣችሁ የሚነግራችሁን ነገር ካመናችሁበት አድርጉት፣ ሞክሩ፣ ወደፊት ሂዱ። በቃ የትም የሚደረሰው ሲሞከር ነው። በቃ ተሞከራችሁ አታጡ። እና እኔ በጣም በቃ ኢቭን ብርቅ ከመሆኑ የተነሳ እኔ ይዘዋለሁ ምናምን ብዬ አስቤ አላውቅም። በቃ ግን ሄጄ መስታወቱ ፊት ምናምን ቆሜ ወይ በቃ ስልክ ቤቶች በመስታወት ነው የሚታዩት እና ቆምና ስልክ ቤት ምናምን ሰው ግን የምር ደልቶት ነው ወይስ እግዚአብሔር የሆነ የሰጠው ነገር አለ ነው ወይስ እንዴት ነው ታች ስልክ የሚይዘው? በጣም ብርቅ ከመሆኑ የተነሳ ይሄ የምላችሁ ልቆም አይደለም፣ ከዛሬ 4 ዓመት በፊት ነው። እና በጣም የምመኘው ነገር ነው፣ የሚፈልገው ነገር ነው። ያዡ ለምን ስልክ አገኝም ለምን ታች ስልክ አይኖር ይችላል ይሉኛል ሰዎች። እና ግን ያው አልችልም ነበር በሰዓቱ። በቃ ይሄ ገንዘብ ብር የሚባለው ነገር ኢምፖርታንት በጣም የሚያስፈልግ ነገር ነው። ግን ከጣራችሁ ከደከማችሁ ደግሞ የማይደረስበት ነገር ምንም የለም፣ ምንም ማለት ነው። ሁሉም ነገር በሰዓቱ ይሆናል። ይሄ ስላለኝ እዚህ ጋር መጥቼ ማውራው የኩራት አይደለም ወይ ደግሞ በቃ ኦኬ ምናምን ከነሱ ተሽያለሁ ብዬ አይደለም፣ የተሻልኩኝ አይደለም። ግን ሰዎች ህይወታቸውንም የሆነ ሰው አይ ምናምን አራርፈሽ ቁጭ በይ ምናምን ሲባሉ እሺ በቃ እነሱ እኮ ታይቷቸው ነው በቃ የማይሆን ቢሆን ነው ይላሉ። ግን ሞክሩት። አይ ቲንክ ቢሳካም ባይሳካም ብትሞክሩትስ? የሰዎችን ሀሳብ ብቻ ተቀብላችሁ ቁጭ አትበሉ። መሞከር ነው፣ ወደፊት መሄድ ነው፣ መጣር ነው። እግዚአብሔር ጥረትን ያያል። እውነት እኔ በጣም ነበር የሚዝናኑብኝ የእውነት። አሁንም ሊያስቃቸው ይችላል ቪዲዮ ስሰራ፣ ግን ይሄ ቪዲዮ የደረሳቸው ሰዎች ሁሉ እንደሚስቁ ተስፋ አደርጋለሁ። ግን ህይወትም እንደዛው ነው። ዛሬ ቤት ያላቸው መኪና ያላቸው ትናንትና ያልነበራቸው ግን የጣሩ የደከሙ የተሳቀባቸው ኧረ አንቺ አርፈሽ ቁጭ በይ የትም አትደርሺም ምናምን የተባሉ ግን ዛሬ ከብረው ለሌሎች ሰዎች መድረስ ችለዋል። እና ሰዎችም ጄጅ አታድርጉ። በቃ የሰው ልጅ የት እንደሚደርስ አይታወቅም።
ሰዎችን በምችሉት ውደዷቸው፣ አክብሯቸው። ከዛ ውጪ አትናቁ። በቃ ሰው አይናቅም። የእውነት ለሰው ክብር ሊኖራችሁ ይገባል። ይህን የምለው አውቄ አይደለም፣ የመካሪ ሆኜ አይደለም፣ ግን እኔ ለራሴ ራሱ የምደነቅበት ነገር ስለሆነ በጣም የሚገርመኝ ትናንት ብርቅ የሆነብኝ ነገር ዛሬ ላይ ደግሞ እንደ ተራ ላይ ተራ አይደለም። ስልኩ ብቻ አይደለም ህይወቴ ላይ ብዙ ነገሮች ለውጥ አሉት፣ ደስ ይላል ምናምን። ግን ደክማችሁ ሲሆን በራሳችሁ ተጣጥራችሁ ሲሆን ደስ ይላል። በሰው ተራምዳችሁ ካልሆነ በስተቀር በራሳችሁ ከሆነ እኔ እንግዲህ ከዚች ወደዚህ ስመጣ ያለው ስሜት አለ። የእውነቴን ነው፣ ምንም አልዋሽም። ምን ያው እዚህ ጋር እየተሰማኝ ነው የማወራው እንደነገርኳችሁ። ወደዚህ ስመጣም ደግሞ ሌላ ስሜት አለ። ከዚህ በፊት ያለው የምቀረጽበት ማለት ነው። እና በቃ ህይወት እንዲህ ነው። በቃ ትናንት ያልነበረ ነገር የሆነ ቀን ይኖራል። ስለዚህ ሰዎችን ባያችሁት ልክ ያ ሰው ወደፊት ልሂድ፣ ልጣር፣ ልድከም፣ ላግኝ፣ በራሴ ሰርቼ ላግኝ ሲል አበረታቱት። ባትችሉ እንኳን መስጠት ምናምኑ ይቅር፣ ግን በርታ፣ በቃ ሊሆን ይችላል ይሆናል። ተስፋ ስጡ። በቃ ምንም ነገር ማድረግ ባትችሉ እንኳን ተስፋ ስጡ ለሰዎች ማለት ነው። ተስፋ መስጠት ሌላ የሆነ ምግብ ነው፣ ደስ ይላል ምናምን እና ባጭሩ ሌላውንም ምነግራችሁ ይሆናል። ወደፊት ደግሞ ያለፍኩበትን መንገዶቼን ህይወቴን መስመሬ የደረስኩበትን በደንብ ሳድግ በደንብ የሆነ ቦታ ስደርስ ደግሞ በደንብ ማካፈላችሁ ይሆናል። እንዲሁም ደግሞ ሼር፣ ሳብስክራይብ አድርጉ፣ አበረታቱኝ እና እነኝን ሞባይሎች አምጥቼ እዚህ ጋር ሳሳይ ብልቆሎብኝ አይደለም ወይ ደግሞ በቃ ይሄ እንዴት ነው አለኝ አይነት ነገር ላሳይ ፈልጌ አይደለም። ሰዎች ግን እንዲማሩ ከዜሮ መነሳት ይቻላል። በቃ ይቻላል። ምንም አይቻል ነገር የለም። በቃ መነሳት ነው። ከተቀመጥንበት መነሳት ነው፣ መሞከር ነው። አይ ነው ያደክማል፣ የሰዎች አፍ ምናምን ይሰብራል። ግን እናንተ ወደፊት ብቻ አትስሙ፣ ልባችሁን ብቻ አዳምጡ። ህይወታችሁን፣ መስመራችሁን፣ ራሳችሁን ብቻ በቃ ይሄ እንዴት ነው በራሳችሁ መንገድ ሰውን ባልጎዳ መልኩ፣ ሰውን ባልነካ መልኩ ግን ወደፊት ሂዱ። በቃ ወደኋላ አትቁ። ራሳችሁን በጣም አክብሩ፣ ውደዱ። ባላችሁበት ስራ ደግሞ ስሩ ማለት ነው። ስራ እኔ አልንቅም፣ በቃ ስራ አልንቅም። በስራም ደግሞ እመጣለሁ ማለት ነው። ስራ ምን እንደሰራው እመጣለሁ፣ በስራም በቪዲዮ ማለት ነው። እንደዚሁ ኮመንት ላይ ጻፉልኝ፣ በርቺ በሉኝ። እንዲሁም ደግሞ ሼር አድርጉ፣ ሰብስክራይብ አድርጉ። ያው ስልኩን እንደ እንትን አድርጌ ነው የመጣሁት። ቪዲዮ ሰራስ ብዬ አስቤ ነው። አይ ነው እነኛ ሰዎች ዛሬ ላይ ስላሉ ቪዲዮዎችን ስለሚከታተሉ ስለሚያዩትም እናንተን አሁን ለወቅሳችሁ ብዬ ምናምን እንዳልሆነ እንድትማሩበት እንድታውቁት ስለፈለኩ ነው። የሰው ልጅ እንዲሁም እንደማይቀር ቦታ እንደሚደርስ ሰው እንዳልሆነ የሚጽፍለት እግዚአብሔር እንደሆነ እንድትማሩ ስለፈለኩ ነው። እናንተን እንትና ብዬ ስም ጠርቼ ምናምን አይደለም። ስሰራም የሰው ልጅ እንደኔ አሁን ላይ ስልክ ሳይኖረው ግን መስራት ፈልጎ የሆነ ሰው ማውራት ፈልጎ የሆነ ቦታ መድረስ ፈልጎ ግን ስልክ ብቻ ስላጣ ቁጭ አላለ። ግን ቁጭ አትበሉ፣ በሌላ መንገድ ቢሆን ሞክሩት። ፕሮሰስ አለው። እንደዚሁ አይደለም፣ እንደዚሁ የሚመጣ ነገርም የለም። ከድካም በኋላ ነው እረፍት ያለው ብዬ አስባለሁ። እንደውም አንዳንዴና በጣም ጠንካራ መሆን መቻል አለባችሁ። በጣም ጎበዝ ሴቶች ደግሞ ስራ ስሩ። በቃ ባል ማግባት ብቻ አይደለም። በቃ ስራ የሁሌም እንትናችን መሆን አለበት። ስራ መስራት አለብን። ራሳችን መቻል አለብን። በቃ ለራሳችን መቆም መቻል አለብን። በተለይ አረብ ሀገር ያላችሁ ሰዎች እኔም አረብ ሀገር ነኝ። አሁን እዚህ ነው ያለሁት። ይሄ ኩራት አይደለም፣ የኩራት ተሰምቶኝ ምናምን አይደለም። ግን በጣም ተገርሜ በሰዓቱ አልቅሼ እንዴት ብሎክ እደረጋለሁ ብዬ ምናምን ስለነበረ
ስሜቱ አለ እኔ ጋር። በቃ ስልክ ኢምፖርታንት እንደሆነ በጣም አስፈላጊ። እኔ በቃ መኪና ነው የሚመስለኝ። መኪና ቤት ቤት ትልቅ ቤት ፎቅ ምናምን አለ እሱ ነበር የሚመስለኝ ስልክ መያዝ ማለት ነው። በቃ ስታጡ ወይ ደግሞ ሳይኖራችሁ ሲቀር በጣም ነው በቃ ነገር ትንሽዬዋ ነገር ትልቅ ግዙፍ ተራራ ክምር ነው የምታክል። በቃ ትልቅ ነገር ነው መስሎ የሚታያችሁ ምናምን እና የመጀመሪያው በቃ ይሄ ሰዎች እንዲማሩበት ነው። እወዳችኋለሁ። ባላችሁበት ሰላማችሁ ብዝት ተረፍረፍ ይበል። ባይ ደህና ቆዩኝ። ተመልሼ እስክመጣ